ሰላምና ጤና ፍቅርና ደስታ በያላችሁበት ከናንተ ጋር ይሁን። ቅዳሜን ከሰዓት ተጀምሯል። ዛሬ ሰብሊ ዮኒ አብርሽ አካሄዳችሁ ደስ አይልም ነበር። ወጥቶላችሁ ስለመጣችሁ ደስ ብሎኛል። ብስጭታችንም ንዴታችንም ውልቅ ብሎ ነው የመጣው። የኔ አልወጣም እያለሽ እኔ ግን አልወጣም። አመለጠሽ አመልጦሻል። እስካሁን አልወጣልኝም። ማንን ልስመር? ማንን ነው መስፈር የሚቀርብ? ዳጊና ያናደደሽ? እውነት ተናድጃለሁ። ደስ ብሎኛል። አካሄዳችሁ ይሄ አወጣጣችሁ አርፍጄ ነው የመጣሁት። አርፍጄ መጥቼ ስላልሰበርኩና ንዴቴ ስላልወጣልኝ የሆነ እስካሁን አለቀቀኝ። ግን ውልቅ ነው ያለው። በጣም ቤቱ ራሱ ያላቅቃል። ድጋሚ እንዳልናደድ ምን መሰለሽ፣ ጥቁር ነገር ነው። ከዛ ቾክ ነገርም አለ፣ ቴሌቪዥን አለ፣ ጠርሙሶች አሉ፣ ብዙ ነገሮች አሉ ለመስበር የተዘጋጁ ሊሰበሩ የተዘጋጁ ግን የሚሰሩ ቴሌቪዥኖች አይደሉ። አገልግሎት የማይሰጡ ሊሰሩ የማይችሉ ናቸው። ግን ሰው መጥቶ ንዴቱን ይወጣባቸዋል። አሁን አንዳንድ ሰው አላ ሲናደድ ስልኩን አርጎ የሚሰብር ምናምን ልክ የሚያናደድሽን ነገር የሆነ ነገር በመስበር የሚወጣለት ሰው አለ፣ በመጮ የሚወጣለት ሰው አለ። ዛሬኛ ሰባበር ነው የምልሽ። እኔ ግን በጣም ከመናደድ የተነሳ እናንተ ስትገቡ እንግዲህ ከግራና ከቀኝ እንግዶቻችን ሳይናደድ አልተናደዳችሁም? ሰላም ሳንላችሁ ነው የገባው። እንዴት መገለጫ ነው የሚመስለው? አቦ እንኳን ደህና ናችሁልና ሰላም ሰላም ብለናል። እንኳን ደህና መጣችሁ። ጸግዬ ያመለጠሽ ነገር እንደኛ እንደዚህ ሪሊፍ ተንፈስ ስለዚህ ደስ ይለን ነበር። ምክንያቱም እኔ ቲቪ እንደዚህ ሰብሬ አላውቅም። ቲቪ ሰበርኩ። እኔ ግን ስሜቱ ደስ ይላል። አንድ ጓደኛለች እያየኋት ስልክ የሰበረሽ ማለት ነው። ያው የምታወራው ስልክ አናዷል እና ሁለተኛውን ስልክ ይዛ ያንን ስልክ ስታወራ ካጠገቧ ነው የምቀመጠው ለመቅለብ። ስለዚህ መስበር ደስ ይላታል። አይታወቃትም። ሀሳቡ ምንድን ነው እንግዲህ ዛሬ ይሄ ንዴታችንን እንዴት ነው የምናስተዳድረው ነው አይደለ? ሰውን ሳንጎዳ ሰዎችን ሳንነካ እንዴት ነው ንዴታችንን የምንወጣው? ጸግዬ ደስ የሚለው ቲዮሪ ፓርቱን በደንብ የፕራክቲካል ስለመጣችሁ ነው አይደለ? ይዘዋለች። ጸግዬ የሚቀራት ቲዮሪውን ፓርት ይዘዋለች። እኔ ግን አልሰብርም። እኔ አልሰብርም። በምንድን ነው ስትናደጂ ንዴትሽ የምታበርጂው? እወጣለሁ። እሺ፣ በመጀመሪያ እግዚአብሔር ይመስገን ንዴቴ 10 ደቂቃ ቢቆይ ነው። ከዛ ንፋስ ስንት ቲቪ ይሰበራል? እወጣለሁ እና እወጣለሁ ከዛ ቦታ ላይ ራቅ፣ ከዛ ጸጥ ከራስ ጋር አይደለ? ከዛ በራሱ ጊዜ ያልፋል። በእርግጥ ይሄ ስትናገረው ቀላል ሊመስል ይችላል። እዛ ስሜት ውስጥ ስትሆን ሰውም ልታስቀይም ትችላለህ። አንዳንዴ አታውቀውም። አውቀህ አይደለም እኮ ያንን የምታደርገው። እኔ መጀመሪያዎች ሰዎች ትመስሉኛላችሁ አውቃችሁ ለመስበር ሄዳችሁ የመጣችሁ አይደለም ነበር። አይ ነበር። ባለፉት 4 ዓመታት ነበርብን። አውቆማ እንዴት ትይጃለሽ? ሁላችንም እስቲ ንገሩኝ ነበር። ያ ሁላችንም እኮ የሚያናድድ ነገር ስትረስ ይኖረናል። ሁሉ የሳቀ ሁሉ ምንም አይነት ስትረስ ወይ ንዴት የለውም ማለት አይደለም። እንደውም የሚስቅ ሰው ፍሪ
የሚስቅ ሰው እንደውም ሰውን ለማስደሰት የውስጡን ይዞ ለማስደሰት ይጥራል። ግን ሁላችንም የሚያናድደን ነገር አለ። ግን በምን መልኩ ነው የምናስተናግደው፣ በምን መልኩ ነው የምናሳልፈው ነገር ነው እንጂ ከቤት ስንወጣ እኛ ከቤት ስንወጣ ንድድ እያልን የምንወጣበት ሰዓት አለ። ግን ስራ ላይ ስንደርስ ግን ያንን ነገር እርግፍ አድርገን ለቤተሰቦቻችን ደግሞ ደስታ መስጠት ስላለብን ነው ዋናው ትልቁ ነገር እዚህ መጣ ነው እንጂ በጣም ተበሳጭተን የመጣ ነው። ግን አላቀን እዚህ መተን ደግሞ ደስ የሚለው ያ ነው እኮ መጨረሻ ላይ ያናደደሽን ነገር ትጽፊያለሽ። ቾክ ይዘጋጅና ያናደደሽን ነገር ሰብረሽ ሲጨርሽ ትጽፊያለሽ። እኛ ስፈራውን አንድ ትልቅ ሴትዮ ነበሩና በቃ ይሆናል አይደለ የሆኑ ነገሮችን ለማሳገስና ነገሮችን ለመተው የሚያደርጉት ጥረት በጣም ነው የሚያስገርመኝ። ሌላ ነገር ነው ይዞባቸው የሚመጣው። አሁን ለምሳሌ ሲንዴ እየለቀሙ ነው ወይ እንደዚህ ሲያወሩ ምናምን ነጠላቸው ትንሽ ይደፋዋል። ከዛ አንድ ሁለት ሊያነሱ ሲሉ ትንሽ ከፈሰሰም ሁሉን ግልብጥ ቪዲዮ እያየሁ ነበረ ሰሞኑን ቲክቶክ ላይ። ሁለት ሰዎች ናቸው ቁጭ ይላሉ። እሷ የሆነ ስራ ትሰራለች፣ እሱ የሆነ ስራ ይሰራና የሆነ ዱቄት ምናምን እንደዚህ ከዛ እሱ እባክሽ ሶርስ አትርሽ እኔ ነኝ የላኩልሽ እኔ ነኝ የላኩልሽ እንዳት ዱቄት ይዛ ላይ ያን ነው የምልሽ። በቃ የሆነ ንዴትሽን ማስተዳደር መቻል ትልቅ ነገር ነው። ግን እንደዚህ አይነት ነገሮች አሁን በሚሰበር ነገር የሚወጣ ነገር አሪፍ ነው። በሚጮህ ነገር ወክ በማድረግ የሚወጣለት ሰው የተለያየ ልምድ ነው ያለው ሰው። ግን እኛ ምንም ነገር ቢያናድደንም ቅዳሜ ስንመጣ ግን ረስተነው ነው የምንመጣው ነገር። ዋናው ነገር እሱ ነው። አሁን እንደ አጋጣሚ ጸግዬ አርፍዳ ይሄኛውን የክብር ዙፋን ያዘች እንጂ የኔ ቦታ ነበር። በእውነት እንደምታውቁት ለጥቂት ነው የተላለፈው። ለጥቂት ወስዳታለን ግን አይቀርም። ግን እኔ የገረመኝ ማለት ነው ልትሄዱ ስትሉ የምር ተናዳችኋል። እዛ አንቺ ማበሳጨሽን ስናይ በዛጫችሁ ነው እሷ ማበሳጭተናለች። ባርዳ በመምጣቷ ብስጭት ባይ ብለናት ነው ያዩኝ ነው ደስ የሚለው። እናንተ እስከምትመጡ ድረስ እኔ ተረጋግቼ እናንተ ማረጋጋት እንዳለብኝ አሰብኩኝ። ግን እናንተ ኦልሬዲ ሰባብራችሁ ተረጋግታችሁ ነው የመጣችሁት። ምክንያቱም አራግፈነው ወደ ተመልካቾቻችን ጋር ልንሄዳለን። እውነት ነው። ግን ይቅርታ የምንጠይቀው ቴሌቪዥን ሰብረን በቴሌቪዥን መተናል። ይቅርባል አብርሽ እንዳሰባበር ቢሆን ምን አስበህ ነው? እስኪ ንገሩኝ። ምን እያሰብህ? እኔ አሁን ይሄንን ነው አሁን ጥሩ ጥያቄ ጠይቅሽኝ። እቤት አሁን ቲቪ ምናምን ስትለዊ ማለት ነው ቀስ በል ውሃ ታስነካው እንትናት ምናምን የምትባየውን ነገር አንስተሽ መፈጥፈጥ ራሱ ደስ የሚል ነገር አለ። ከዛን በቃ እኔ ስገባ ልሰብር ስገባ እና ዮኒ ትንሽ ዳር ያዙልኝ። ምን እኮ ምን የሱ ኃይለኛ ነበር ነገር ነው ያለው። አስታውስ። እኔ እኮ ተሰብሮም አረከው እንትኑ ነው ያወጣሁት። በቃ አንስቼ ወረወርኩት ከግድግዳ ጋር አጋጨሁት ምናምን ብትንትን ሲል ጭዝ የሚል ነገር ሰማሁ። በቃ የኔን ያቃጠለኝ ሰውዬ ተቃጥሎ ነው ብዬ ነው። አንተ ሰውዬ እኔም ተወኝ ነው ያልኩት። ተወኝ። ጽሁፉ በራሱ ደስ የሚል ነገር አለ። አሪፍ ነገር ነው። ለማንኛውም በጣም ጥሩ ነገር ነው። ያው ምሳሌ ነው ነገርየው። ግን እዛ ቦታ ላይ ስትሄዱ አንደኛ ትንንሽ ልጆች ያው እዛ ቦታ ላይ መሄድ አይፈቀድም ነግረውናል። ፕላስ እኛ ቀጥታ ወደ ስቱዲዮ ስለመጣን ልብሳችን እንደለበስን ነው የከወንነው። አንገር ማኔጅመንቱ የነበረው አንገር ማኔጅመንት ግን እዛ ልብስ አላቸው። የመከላከያ ጥሩ ልብስ አላቸውና በጣም በጣም አሪፍ ቦታ ነው። ፕራክቲካሊ ይሄንን ነገር የእውነት የሚከውነው ሰው ጉዳዩን በደንብ የሚያውቀው ሰው ሊሆን ይገባል። ለምን መስበር እንዳለበት አይደለ? ምን መስበር እንዳለበት እንጂ ያገኘውን ሁሉ እና ሌላ የገባኝ ነገር አንዳንድ ሰዎች በጣም ከፍተኛ ንዴት በምንናደድበት ጊዜ አጠገባችን ያለውንም ሰው ወይ በንግግር ወይም ደግሞ በቦክስም ልንጎዳ እንችላለን። እንደየ እስቲ ልትል ትችላለህ። ምንም አይመለከተው እና ማስቀየም የሌለብሽንም ሰው ልታስቀይም ትችይሆናል። እዛ ሄደህ በማይሰራውን ቴሌቪዥን ማስቀየም ይሻላል። ቀጥ ብሎ እዛ ሄዶ መሰባበር ወይም ንዴቱን ምክንያቱም ቃላትን ሰውን ይጎዳል። ስትናደድ የምታወጣው ቃል አይረሳም። ንግግር ነች ማትረሳም። ግን አሁን መቶኝ እኔ ሰው ምንም ሊጠፋ ይችላል። ግን የተናገረኝ ቃል ግን እድሜ ልኬ ያቺ ስለሚመጣ ያችን ማኔጅ እንዴት እንደምናደርግ ነው ዋናው ሚስጥሩና ቃል ከመናገር ያው እዛ ሄዶ ፈጥፈጥን አይታችሁ ከሆነ አሁን ብዙዎቻችን በኑሯችን በተለያየ ነገር
የተለያየ ንዴት ብሶት ይኖርብናል እና መንገድ ላይ ይዘነው እንወጣለን። አይታችሁ ከሆነ ሰዎች ከቤቱ ይዞት የወጣውን ነገር የማይመለከተው ሰው ላይ ይወጣዋል። በቃ መንገድ ላይ ስትሄድ አይተህ አሁን ይሄ ያናድዳል ልትል ትችላለህ። ታክሲ ላይ ጸብ እያየን ነበር በትንሽ በማይሆን ነገር። እኔ አንድ በጣም የምወደው በሬ አለ፣ ዋጊው ስቴክ ዋጊው ይባላል። የጃፓን በሬ የበሬውን አደላለብ እና በሬው ሲያድግ ቲቪ ይቀርብለታል፣ ሙዚቃ ይሰማሉ፣ ቢራ ይሰጣቸዋል፣ ማሳጅ ይደረጋሉ በሬው እና የሱ ውጤት ስጋው ላይ ታያለ። በጣም ሶፍት ነው። ስትበላው ራሱ ሞሞት ነው የሚለው አፈለ ቆሎጥ ይላል። ያውን አስብ፣ አላረሰም፣ አልተገረፈም፣ ፈታ ብሎ ያደገ ነው። ስለዚህ እንደሆነም ይሄ በሬ እኮ ቢራ ከጠጣ ስትበላው ቢራ አታዝም አለው ራሱ እሱን ብትበላው በቃ አፈ ላይ ቁልጥ በሬ ይበላ ንዴት ራሱ ሊጠፋ ይችላል። ግን ዋናው ነገር ምንድነው? ሰዎች ያቺን ሰዓት ያቺን ትንሽ ደቂቃ ባለማለፋችን ምክንያት ባይዘው የሰው ህይወት ሊጠፋ ይችላል። ትዳር ይፈርሳል፣ ጓደኝነት ይበላሻል፣ ቀን ይበላሻል። የሆነ ሰው ታስቀይመዋለህ፣ ማታውቀው ሰው የዛ ሰው ቀን ይበላሻል። በጣም ብዙ ነገሮች ናቸው የሚበላሹና ያቺን እንዴት ነው የምንቆጣጠረው? እንዴት ነው የምናስተዳድረው ነው ዋናው ነገርና እንደዚህ አይነት ቦታም አለ። እኔ የሚጮህበት ቦታ እንዳለ ነበር እንደምሰማው ምናምን የሚወጣል። ግን ያቺ ነገር የምናሳልፍበት መንገድ በጣም ወሳኝ ነገር ነው። ከብዙ ነገር ራሳችን እንጠብቃለን የሰውን ህይወት እና ዛሬ በቅዳሜ ከሰዓት እነ ዮኒ ንዴታቸውን ውልቅ አድርገው እኔም እናንተ ተጋብቶብኛል። በነገራችን ላይ አሁን ውልቅ በዓል እየደረሰ ነው። ዛሬ እንግዲህ የበዓል ልዩ መዳረሻ ነው እየሰራን ያለ ነውና በግራም በቀኝም ዝንጥ ብለው እንግዲህ ደስ ብሏቸው መጥቷል። ስለመጣችሁ ደስ ብሎናል። ስለዚህ ለበዓል መዳረሻ የሚሆን በኋላ ላይ ልዩ ስጦታ ይኖራል። አሁን እንድትጓጉ ነው። እናንተ ለኛ ያመጣችሁትን ትነግሩንና እኛ ለእናንተ ያመጣነውን እንነግራችኋለን። ዝግጁ ናችሁ? እንነግራችኋለን። ዝግጁ ናችሁ? ልዩ የቅዳሜ ከሰዓት የበዓል መዳረሻ ነው። እንግዲህ አሁን በዓሉ እየመጣ ስለሆነ በዓሉን የሚመሳስሉ ነገሮች ይዘን እንመጣለን። እኛም እሱን ቃል እንገባለን። የቅዳሜ ከሰዓት ቤተሰቦች እንግዲህ ዛሬ ከነ ሰብሊ ከዮኒ አጠገብ ከሰብሊ ጀርባ ማንም በለ ራስን አስተዋውቀን እስኪ። እሺ፣ መብቱ ሙሉቀን እባላለሁ። መብቱ ሙሉቀን መብቱ ነው። በቃ እንደፈለክ ምን ይዘልን መጣ? የኤፍሬምን ልሞክር። የኤፍሬምን በጣም አሪፍ። እሺ። ታድሏል አካሌ ይዟል ድርሻውን፣ ታድሏል አካሌ ይዟል ድርሻውን፣ ብቻ ያስድቅልን መጨረሻውን። ታድሏል አካሌ ይዟል ድርሻውን፣ ታድሏል አካሌ ይዟል ድርሻውን፣ ብቻ ያስድቅልን መጨረሻውን። ብንገናኝ አንድ ቀን ተዋውቀን ይገዋለን ተደስተን ስቀን፣ ምኑም ሳይቀርበት ሞልታ ደረሰችኝ፣ ለልቤ ያልጎደለኝ ሌላ አነሰችኝ። ለፍቅርሽ ፍቅራየው ለሀሳቤ መጽናኛ፣ ለአካሌ ዘመድ ተስፋ ሰጥቶ ደላኝ የው በሷ ጊዜ ተመቸኝ መውደድ። አሁን ነው የገባኝ በፍቅር ማለቄ፣ ታምና ስትጠጋኝ ይች ሰው ማረጌ። እንደ ጎበዝንሽ እንደምቃ ባትዋብም በብዙ ቀለማት ተዋል ከደረቴ፣ የአካላቴ ጌጥ ነች የልቤ ሽልማት። ደስ ያለ በጣም ነገር ቢኖራት ሙሉቀን ኮስተር ብለህ ነው ግን ተከስታራ ድምፅ አንጠበቅንም። የኛ ወጥቶልናል። ያንቺ የቀረ ነገር አይ እሱ ምን አላት መብቱ በጣም አሪፍ ነው ካለበት ግን ቆንጆ ነው ድምፁ። በጣም እናመሰግናለን። በጣም እናመሰግናለን። መብቱ የኤፍሬምን ቆንጆ አድርጎ ነው የዘፈነው። ድምፁ ደስ ይላል። ከኔ ጀርባ ደግሞ ትዕግስት እንየው ትባላለች። ትዕግስት እንየው ድምጿን እንሰማዋለን። ትዕግስት እንኳን ደህና መጣሽ። እንኳን ደህና ቆያችሁ።
ከየት ነው የመጣሽው? እስኪ ንገሪኝ ትንሽ ስለራስሽ። እሺ የመጣሁት ከጎጃም ነው፣ ሞጣ ቀራኒዮ ከሚባል ቦታ። የማንን ነው የምትጫወች? የእጅጋየሁ ሽባባው ልጅ። እሺ ታው ሽሸኝ አልሸሽም፣ ታው ሽሸኝ አልሸሽም፣ እንዳስንባባል አለብን ጭልምልም 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 ያንተ አገርህ ወዲያን ያንተ አገርህ ወዲያን ከወንዙ ባሻገር የኔ አገር ከወዲህ ወንዙን ሳንሻገር ታዲያ ምን አለበት ያማገር ይማገር እስኪ ስሞትልህ ስቀበር አንተ ልጅ የዛሬን ከኔ ደር ገላ 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 እርቦኝ አንተን ካላየሁ አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን እጥፍ ስንጥፍ ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ ሽት ሽት ነው ሳይወጣ ከፍኝ ቀመቀማ ረኩትን የስምን ሞኝ ገላ 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 እርቦኝ አንተን ካላየሁ አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን። ከባድ ዘፈን የመረጠችው ለእሷ ድምፅ የሚሆን ዘፈን አይደለም። አለቀሱ። ተስፋዬ አይዞ ተስፋዬ ምነው ይሄ ዘፈን ትዝታ አለብኝ። ምንድነው እሱ? ትዝታ አለብኝ እዚህ ዘፈን ላይ ይሁን እያለቀስክ ነው እንዴ? አይዞ በእውነት ከባድ ትዝታ አለብኝ። ውይ ይሁን በእውነት እኔ ተረድቻለሁ። ነግሮኝ ነበረ። ይሄ ዘፈን ባህር ዳር እያለሁ ነግሮኝ ነበር። ነግሬሽ ነበር። በዚህ ዘፈን በጣም ያለቅሳል። ይሄ የቀረኝ አንገር ይሄ ነው። አስወጣዋለሁ። በጣም እናመሰግናለን። ግን ዮኒንም አስለቅሰሻል። ተሳክቶልሻል። አጨብጭቡላት። እኔ ደግሞ እስኪ ልጋብዛችሁ። ሶሊያና ትባላለች። እስኪ ዛሬ ምን ይዛል እንደመጣች ትነግረናለች። ሶሊያና ከኔ ጀርባ ነች። እሺ ሶሊያና እባላለሁ። አጠር ያለች ግጥም ይዤላችሁ መጥቻለሁ። መሬት ሳቅ አማራት ይላል ርዕሱ። እንዴት ብታዝን ነው እንዴትስ ቢከፋት፣ እንዴት ብታለቅስ እንዴትስ ሳቅ ቢያምራት፣ እንዴት ብትከፋ እንዴትስ ብትጠላን፣ ነፂን የመሰለ ሳቅ የነጠቀችን አድባራችን ድምቀታችን ቁም ነገር ነህ ሳቅ ደስታችን። ዛሬ ግን የለህም አይመለሱ ይደሃል ከቶ አናመጣህም። ይህንማ መሬት እንዴት እንደከፋን፣ አንቺንማ የንሽ ስትኖሪያት ደስታን። አንቺ ስትቀበይ እኛ ግን ሸኘ ነው፣ ለአንቺ ደስታ ሆኗል ለእኛ ግን ለቅሶ ነው። አንቺን ቤት እኛም ቤት ድንኳኖች ተጣሉ፣ አንቺ ጋር ሲጨፈር እዚህ በተቃርኖ አይኖች ያለቅሳሉ። እንዴት ቢከፋሽ ነው እንዴት ቢከፋሽ ነው እንዴት ሳቅ ቢያምርሽ፣ ከጥርሳችን ላይ ሳቅ መንተፈሽ መውሰድሽ። አናሳዝንሽም ሌላ ነፂ የለን እኛ ስናለቅስ ትንሽ አይከፋሽም። አየነው ደስታሽን እሱን ስትቀበይ እያነባን መንታ፣ አንቺ ጋር ሳቅ በስቷል እዚህ በለቅሶ ነው ደረት የሚመታ። አየቀን ጎዶሎ ሰው ያለቀሰበት፣ ቆይ ግን ምን አለበት መሬት ሳቅ ባያምራት። ስሚኝ ልጠይቅሽ እንዴት ተቀበልሽው፣ አንቺ ጋር ሲመጣ ምን አቀረብሽለት ምንሽን ሰጠሽው። ነፂ እንደው ነፃ ነው ከሁሉም የሚግባባ፣ ሲለይ የሚያስለቅስ ወደን የሚያባባ። ያስቅሻል አይደል አቤት ግን ታድለሽ፣ ቁም ነገር ደስታችን ከኛ ተቀብለሽ። ዳሩ ምን አረግሽን የተጻፈልን ነው፣ እግዚአብሔር የፈቀደው እስከዚህ ብቻ ነው። በቃ እስከዚህ ነው። ፍጹም አናለቅስም እንባችን ይገታ፣ ሰርቶ ነው የሄደው አንቅጣው በዋይታ። እያሳቀን ኖሮ ድንገት ዝም ቢለን፣ ሀሴት ገንብቶ ድንገት ቢሄድብን፣ ያስላመደንን ሳቅ በንባ ብንቀይረው እንዴት ነው የሚያዝንብን። ዋጥ እናርጋትን ባን ስልቅጥ በሆዳችን፣ ልባችን ቢያነባ የሚሳቀው ጥርሳችን። ናፍቆት ቢያነደን ብንንገበገብም፣ ድምፅ ሹክ ቢለን ብንራብህም፣ አንዴ ደሃልና ከቶ አናመጣህም። ግን ሰዎች ነንና ይከፋናል ገና፣ ነፂ ሲናፍቀን ድምፁን ስንራባት፣ ሁሌም እንላለን መሬት ባለቀሰች መሳቅ ባላማራት። ግጥሙ በጣም ደስ ይላል። ግን ያልገመን አላልነው ወደ አልተዘጋጀንበትም እና ደንግጠናል ስንሰማው። ምክንያቱም ነፂ ናፍቆናል በጣም
አንቺ ነሽ የጻፍሽው? አዎ። እናመሰግናለን በጣም። እኔም አመሰግናለሁ። እናመሰግናለን። መልካም፣ ወደ ማህሌት ዝናቡ ነው የምናልፈው። ማህሌት ምን ተዘጋጅቶልናል? እሺ ዘፈኝ ነው እንግዲህ የሸዊት መዝጋው ይሸዊትሽ ከም ደሌት ካንኹን አዝዘኒ ዋላ ከም ትኻብልካ እሰረኒ ከም ደሌት ካንኹን አዝዘኒ ዋላ ኣብቲ ክሳድካ እሰረኒ መንእሞ ከማኻ መንእሞ በፈጣጥራኻ መንሎ ዘይገርሞ ኣፍዘዘኒ የዒንትኻ ቁልሕ እንዳበለ ትስንኻ ስፍሽኽ እንዳበለ ቀተለኒ ንእስነተይ ዓይኒ ጋሪዱኒ ቁመናኻ ልባይ ሰሪቑኒ ንዓባ ምሳይ ንበር ንዓባ ፍቕርኻ ሃበኒ ንዓባ ጽላል ይኩነኒ ንዓባ ግርማናተይ ንዓባ ዛነብሰይ ውሰዳይ ንዓባይ ፍቕርኻ ለምዳይ ብራቮ 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 ብራቮ። ድምጿ በጣም ነው የሚገርም። በጣም ይህ ዘፈን አሁን አንቺ ራሱ እየዘፈንሽ ቢከፈት ሁሉ ደስ ይለኝ ነበር። ዘፈኑ ደስ ይላል፣ ግን ድምጽሽን ለብቻው ስንሰማው ራሱ ድምጽሽ በጣም የሚገርም ድምጽ ድምጽ ነው ያለሽ። በጣም ድምጿ የሚገርም። ለዚህ ነው የመረጥኳት። እኔ ጎበዝ ጥሩ አይን አለ። ቅድም እዛ ለቀስኩ፣ እዚህ ተደሰትኩ። እናመሰግናለን በጣም ሁላችሁም ያቀረባችሁትን በጣም ወደነዋል። በጣም እናመሰግናለን። አብርሽ እንዳለው ደግሞ እናንተ የያዛችሁትን ከሰጣችሁን እኛም ደግሞ የያዝነውን እንሰጣችኋለን። ዛሬ እንግዲህ ስጦታ ብቻ አይደለም፣ ያው በዓል እየተዳረሰ ነው ስንል ነገ ሆሳዕና ነው። በነገራችን ላይ እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ፣ በሰላም አደረሰን እያለን ወደ ስጦታችን እንኳን አደረሳችሁ። እንኳን አደረሰን። ዘንባባ እንግዲህ ልናረግ ነው። ቀለበት ነገ እንደዚህ ልልን ነው። ሆሳዕና ሲደርስ ያው የመጨረሻው ሳምንት ነው የሚቀረው ማለት ነው። ሰሞነ ሕማማት ነው የሚሆነው። ከዛ ቀጣይ የምንገናኘው ለበዓል ዋዜማ ነው ማለት ነው። ስለዚህ የበዓል ዋዜማ እየመጣ ስለሆነ እዚህ ጋር ያሉ ቤተሰቦች ስጦታ ልንሰጥ ነው ዛሬ። ከመግቢያው ጀምሮ የንዴትን ነገር አወራን። ከዛ በኋላ ደግሞ ስሜታችንን ሊቆጣጠሩ የሚችሉ ነገሮች ነው እንዳለ ይዘውልን የመጡትና አስለቅሰውናል፣ ደስ አሰኝተውናል። በጣም የተለያየ ነገር ነው ሊሰማን ያደረጉንና ይሄ በጣም ትልቅ ነገር ነው። ምን ያክል ተዘጋጅተው እንዳይመጡ የሚያሳይ ነውና ሁሌም ቢሆን የቅዳሜ ከሰዓት ቤተሰቦች ስለምትመጡ ከኛ ጋር ስለምትሆኑ ደስ ይለናል። ዛሬ ግን ከዚህ በፊት ወንበር ስር ሽልማት እናስቀምጥና 1 2 ሰው 3 ሰው ነበር የሚሸለሙ። የዛሬው ግን ለስንት ሰው ነው ሰብል? እኔ ያው ከንዴቴ ቲቪ ሰብሬ ከመጣው በኋላ ስሜቴ ተለውጧል። ሰጪ ነገር ሆኛለሁ። ለሁሉም መስጠት ነው። ለሁሉም ነው። ለሁሉም የበዓል መዳረሻ ነው። ዛሬ በቅዳሜ ከሰዓት ከኛ ጋር ለመዋል የመጣችሁ እንግዶቻችን ሁላችሁም እድለኛ ናችሁ። ምክንያቱም ስጦታ ተዘጋጅቶላችሁ ወደ ውስጥ ማስገባት አይጠበቅባችሁ። እንደዚሁ ዝም ብሎ መንገር ነው። እንንገራቸው የኔ ንገራቸው ባባወር ለፋሲካ የሚሆን የምንሰጣችሁ ነገር ደግሞ አብሮ ሄዳል። ታዲያስ ለእያንዳንዳችሁ ዶሮና እንቁላል ለእያንዳንዳችሁ ኦርጋኒክ ነው። እንደ መስጠቷ እኮ ደስ ይላል። ፍሪ ነገር በጣም ነው የሚያስደስተኝ። በጣም ዶሮ ተገኝቶ ዶሮና እንቁላል ለእያንዳንዳችሁ ለቤተሰቦቻችሁም ሊሆን ይችላል፣ ለብቻችሁ የምትኖሩ ትችላላችሁ። 1 ዶሮና 12 እንቁላል። ታዲያ ንዴት ማስወጫ ብላችሁ እንቁላሉን መስበር ክልክል ነው። ከዛ ውጪ ምንድነው ሳምንት ደግሞ ስትመጡ ለበዓሉ ይበልጥ እየጠጋን ስለሆነ የሚሆነው ሽልማቱ ይቀጥላል። ወደዛ ሌላ ነገር ይችላል፣ የተሻለ ነገር ከፍ ሊል ይችላል። ከፍ ሊል ስለሚችል 7696 ላይ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። እዚህ ትመጣላችሁ፣ ችሎታችሁን ታሳዩናላችሁ። በጅምላ ትሸለማላችሁ። በችርቻሮ ትተናል።
አብረሽ ተመቸኝ። ችርቻሮ ቅዳሜ ከሰዓት ችርቻሮ በጅምላ ነው አፕግሬድ አድርገናል። መምጣት ብቻ ነው የሚጠበቅባችሁ። በዓል እየተዳረሰ ነው። በዓል በመጣ ቁጥር ደግሞ ስጦታና ኢቢኤስ ይታወቃል። ስለዚህ ቅዳሜ ከሰዓት ስትመጡ ስጦታ አላችሁ። በዚህ ሳምንት ዶሮና እንቁላል ነው ከፍ እያለ ይሄዳል ለማለት ነው። ይህ ሽልማት ወደኛም ሊመጣ ይችላል፣ አይታወቅም። ለማንኛውም ቅዳሜ ከሰዓት እንግዲህ የበዓል መዳረሻ ልዩ ዝግጅታችን ከንዴት ነፃ ሆነን ጀምረነዋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ